ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 2 አምስተኛ ቪዲዮአችን ነው። በዚህኛው ቪዲዮአችን እንግዲህ የምናየው ምንድነው zeros of polynomial functions። ኦኬ zeros of polynomial functions የፖሊኖሚያል ፋንክሽኖቹ ዜሮዎቹን እንፈልጋለን ወይም ደግሞ value of x እንፈልጋለን ማለት ነው። that means the value that makes the function zero ማለት ነው። the value of x at which the function will be zero that's called zero of a polynomial function ምንለው ይሄንን ነው። ስለዚህ የፖሊኖሚያል ፋንክሽኖችን አንድ ፖሊኖሚያል ፋንክሽን ቢኖረኝ ያን ፖሊኖሚያል ፋንክሽን ዜሮ የሚያመጣልኝ የኤክስ ቫልዩ እንደማለት ነው። ዜሮ ኦፍ ፖሊኖሚያል ፋንክሽን ማለት ኦኬ። ስለዚህ እሱን እንዴት እንደምንፈልግ እናያለን ማለት ነው። so for a polynomial function f of x and f of x የሚባል ፖሊኖሚያል ፋንክሽን ቢኖረኝ ፖሊኖሚያል ፋንክሽን ነው። ፖሊኖሚያል ፋንክሽን ቢሆን ኦኬ and a real number c and c an element of real number ቢሆን c ደግሞ real number c ቢሆን if f of c equal to 0 ከሆነ f of c ምን ከመጣልን 0 ከመጣልን ወይም ደግሞ f of x ላይ ወይም በx ቦታ ላይ ሲን ስተካ 0 ከመጣልኝ ሲ ማለት እንግዲህ any real number ነው ብያችኋለሁ። እዚህ ጋር ማንኛውም ቁጥር ሊሆን ይችላል። ያን ቁጥር ወስዳችሁ በx ቦታ ስተኩት f of ያ ቁጥር ወይም c here it is equal to 0 ከመጣልኝ ዘን ምን ብዬ መናገር እችላለሁ ማለት ነው። ዘን c is 0 of the polynomial function f ላለው ማለት ነው። ዘን c is a zero of f of x ማለት ነው። የf of x 0 ተብሎ የሚጠራው c ነው ማለት ነው። መቼ f of c ምን ከመጣልን 0 ከመጣልን ማለት ነው። f of c 0 ከመጣልን this is what is zero of polynomial function ማለት ነው። ሌላው እዚህ ጋር ኖቴሽኖች አሉ፣ ማወቅ ያለባችሁ ኖቴሽኖች አሉ። አንደኛው ኖቴሽን ለምሳሌ ምንድነው የሚለው if x - c is a factor of f of c ምንድነው የሚላችሁ if ቅድም ፋክተር ቴረም ላይ በአራተኛ ቪዲዮአችን ላይ እንዳየነው if x - c is a factor of f of c I mean a factor of f of x ከሆነ ዘን ምን ብዬ መናገር እችላለሁ? ዘን c is a zero of f of x ኦኬ። ይሄን ነው የሚላችሁ if x - c is a factor of f of x ካቱን ፋክተር ቴረም ላይ በቪዲዮ 4 ላይ እንዳየነው ምንድነው x - c f of x ፋክተር ነው ከተባለ f of c ምን መምጣት አለበት ብለናል? 0 መምጣት አለበት ብለናል። ስለዚህ በሌላ አነጋገር c ምንድነው ማለት ነው? የፖሊኖሚያል ፋንክሽኑ 0 ነው ማለት ነው። ወይ ደግሞ ፖሊኖሚያል ፋንክሽኑ 0 የሚያደርግልን የኤክስ ቫልዩ ነው ማለት ነው። ኦኬ የኤክስ ቫልዩ ነው። ይሄ ነው አንደኛው። ሁለተኛው ኖቴሽን ማወቅ ያለባችሁ if c is a zero of a polynomial function ይሄን መገልበጥ ማለት ነው። ኦኬ if c is a zero of f of x የf of x 0 ከሆነ c ዘን ምን ብዬ መናገር እችላለሁ? በእርግጠኝነት x - c is a factor of f of x ኦኬ። ይሄን ደግሞ ስንገለብጠው ማለት a factor of f of x ይሆናል። ኦኬ ሶስተኛው ኖቴሽን if c is a zero of f of x then c is the root or solution of the equation of f of x which is equal to 0 እንግዲህ 0 ስንል በሌላ አነጋገር ሶሉሽን ማለታችን ነው። ኦኬ ሶሉሽን ማለታችን ነው። ስለዚህ if c is a zero of f of x then ምን ብዬ መናገር እችላለሁ? then c is a solution or root ወይም solution of what of f of x which is equal to 0 ይሄ ምንድነው? ኢኩዌዥን ነው። ስለዚህ የዚህ ኢኩዌዥን ሶሉሽን ነው ወይም ደግሞ ሩት ነው ማለት ነው። ምን ከሆነ c የf of x 0 ከሆነ የኢኩዌዥኑ ሶሉሽን ነው ማለት ነው። ሶሉሽን ነው። so it's all about እንግዲህ በጣም ኢምፖርታንት የባሉት ሐሳቦች እነኚህ ናቸው። ይሄን እንግዲህ የበለጠ ግልጽ ለማድረግ እስኪ በኤግዛምፕል እናየው። አሁን ያወራላችሁን ሐሳብ እንግዲህ በቀላሉ ትረዱታላችሁ። ቀላል ሐሳብ ነው። so find the zeros of f of x እዚህ ጋር አሁን a ምንድነው የሚላችሁ
find the zeros of f of x which is equals to what? X minus 2 3x plus 4 1 minus 4x ኦኬ የዚህ ፋንክሽን የf of xን ዜሮዎች ፈልጉ ነው የተባላችሁት ዜሮዎች ፈልጉ ስለዚህ እንዴት አድርገን ነው የምንፈልገው ኦኬ ይሄን ለመፈለጋው ዜሮዎችን ለመፈለጋው ምንድነው ብለናል c is a zero of f of x ነው ማለት then c is a solution ነው ብለናል ሶሉሽን ነው ስለዚህ እሱን ለመፈለግ ምንድነው የምንፈልገው f of x which is equal to 0 ፎርም እንፈልጋለን ማለት ነው so f of x ማለት ደግሞ ምንድነው እዚህ ጋር ያለው ፋንክሽን ነው እዚህ ጋር የተሰጠ so f of x which is equal to 0 ነው ማለት x minus 2 times 3x plus 4 times 1 minus 4x ምን ይመጣል ማለት ነው 0 ሶስቱ ተባስተው ስንት ይሰጣሉ 0 ማለት ምን ማለት ነው ይሄንን በቀላሉ እንድትረዱት እዚህ ጋር አንድ ማስታወሻ ላምጣላችሁ ለምሳሌ ግሬድ 9 ላይም የተማርነው ማለት ነው እንደዚህ የሚባል ህግ አለ ዜሮ ፕሮዳክት ሩል የምንለው ዜሮ ፕሮዳክት ሩል የምንለው አለ ሁለት ቁጥሮች ወይም ሁለት ኤክስፕሬሽኖች ሲባዙ ዜሮ ከሰጡ ማለት ሁለት ቁጥሮች ወይም ሁለት ኤክስፕሬሽኖች አሁን እዚህ ጋር የምታያቸው ምንድናቸው x - 2 is expression 3x + 4 is expression 1 - 4x ኤክስፕሬሽኖች ናቸው እዚህ ጋር ይሄ ግን ለማን ይሰራል ለቁጥርም ይሰራል ለቁጥርም ሆነ ለኤክስፕሬሽን ማለት ነው for any two numbers or for any two expressions a እና b ሲባዙ ዜሮ ከሰጡ ምን ብለን መናገር እንችላለን በእርግጠኝነት which implies that what a 0 ነው ወይም ደግሞ b 0 ነው ወይም ደግሞ ሶስተኛው a እና b ሁለቱም 0 ናቸው እንደማለት ነው ዜሮ ፕሮዳክት ሩል የሚላቸው ይሄን ነው ሁለት ቁጥሮች ወይም ሁለት ኤክስፕሬሽኖች ተባስተው 0 ከሰጡ በእርግጠኝነት ከሁለቱ አንዱ 0 ነው ወይ a 0 ነው ወይ b 0 ነው ወይም ደግሞ ሁለቱ ዜሮዎች ናቸው ማለት ነው 0 የምናገኘው ያኔ ነው ማለት ነው ስለዚህ በዚህ ህግ መሰረት እነኚህ ሶስት ኤክስፕሬሽኖች ይሄ ሲባዛ በዚህ 0 ከሰጡ ምን ብለን መናገር እንችላለን ወይ x - 2 0 ነው ኦር ደግሞ 3x + 4 0 ነው ኦር ወይም ደግሞ 1 - 4x 0 ነው ማለት ነው ከሶስቱ አንዱ እንግዲህ የግድ 0 መሆን አለበት ማለት ነው ሶስቱ ተባስተው 0 እንዲሰጡ ካስፈለገ ከሶስቱ አንዱ 0 መሆን አለበት ስለዚህ ያኛውን ሰራ ምን ብዬ ማወቅ እችላለሁ x እኩል ይሆናል 2 ወደዛ ሲሄድ ፖዚቲቭ ትመጣለች x ዋጋ 2 ነው እዚህ ጋርም ደግሞ 3x አለ 4 ወደዛ ሲሄድ ኔጌቲቭ ትመጣለች x ብቻውን ለማስቀረት ኦቨር 3 ያደርጋለሁ ሶ x ዋጋ ምን ይመጣል ማለት ነው -4/3 ዲሲ ሶ እዚህ ጋር አሁንም ኮሌክት ላክተር -4x አለ እዚህ ጋር አንድም ወደዛ ወስዳት ኔጌቲቭ ትሆናለች ሶ ይሄ ኔጌቲቭ በዚህ ኔጌቲቭ ይጣፋል x ብቻውን ለማስቀረት ኦቨር 4 አደርጋለሁ ይሄ በዚህ ይጣፋል x ስንት ይመጣልናል 1/4 አያችሁ ሶላባት ስለዚህ ስንት ዜሮ find the zeros ነው የተባላችሁ ስለዚህ ስንት ዜሮዎች አሉት ማለት ነው which implies that what therefore ምን ብዬ መናገር እችላለሁ therefore -4/3 1/4 and 2 ይሄ and ይሄ ሶስት ቁጥሮች ማለት ነው are what are the zeros of f of x okay የf of x ዜሮዎች እነኚህ ናቸው ማለት ነው ስንት ዜሮዎች አሉት ማለት ነው ወይም ስንት ሶሉሽኖች አሉት ማለት ነው ሶስት ሶሉሽኖች ወይም ሶስት ዜሮዎች አሉት ማለት ነው ስለዚህ አሁን ምንድነው በሌላ አነጋገር እዚህ ፋንክሽን ላይ አሁን ወስዳችሁ በx ቦታ ሁለትን ብትተኩ 0 ነው የምታገኙት ኦኬ -4/3 ብትተኩ 0 ነው የምታገኙት 1/4 ብትተኩ 0 ነው የምታገኙት ማለት ነው ስለዚህ እነኚህ ፋንክሽኑን 0 የሚያደርጉ የx ቫልዩዎች ናቸው ስለዚህ ስንት ዜሮዎች አሉት ማለት ነው 3 ዜሮዎች አሉት ማለት ነው በዚህ መልኩ እንግዲህ ዜሮዎችን መፈለግ ትችላላችሁ ወደ ይሄ a ነው ወደ b እንምጣ
ቢ ምንድነው የሚለን? ዲተርማይን ዘ ዜሮስ ኦፍ ኤፍ ኦፍ ኤክስ። ዲተርማይን ዘ ዜሮስ ኦፍ ኤፍ ኦፍ ኤክስ። ዲተርማይን ዘ ዜሮስ ኦፍ ኤፍ ኦፍ ኤክስ። ኤፍ ኦፍ ኤክሳችን ስንት ነው የተሰጠን እዚህ ጋር? ኤፍ ኦፍ ኤክስ which is equals to x the power of 4 minus 13x square plus 36 ኦኬ plus 36 ሰው ለነኚህ ለዚህ ፋንክሽን እንግዲህ ዜሮዎችን ፈልጉ ነው የተባለው። ስለዚህ ምንድነው የምናደርገው? ኤፍ ኦፍ ኤክስ ምን ማድረግ ነው? ዜሮዎችን ለመፈለግ ዜሮ ማድረግ ነው። ኤፍ ኦፍ ኤክስ ስኳርሱ ዜሮ ማለት ነው። ሶ ኤፍ ኦፍ ኤክሳችን ማን ነው እዚህ ጋር? x the power of 4 minus 13x square plus 36 which is equals to 0። ከዛ ለዚህ ምን መፈለግ ነው? የኤክስን ዋጋ መፈለግ ማለት ነው። ስለዚህ እንግዲህ እዚህ ጋር ተጨማሪ ነገር ምንድነው ማወቅ ያለባችሁ? x the power of 4 ይላል እዚህ ጋር እንደምታዩት x the power of 4። ስለዚህ ማክሲመም ስንት ዜሮዎች አሉት ማለት ነው? የዲግሪውን ያክል። ዲግሪው ስንት ነው የዚህ ፋንክሽን? የዚህ ፋንክሽን ዲግሪ ስንት ነው? ትልቁ የኤክስፖነንት ቫልዩ ማለት ነው 4 ነው። ስለዚህ ማክሲመም ስንት ዜሮዎች ይኖሩታል? 4 ዜሮዎች ይኖሩታል ማክሲመም ካሉት ማለት ነው። ወይም ከዛ ሊያንሱ ይችላሉ። ማክሲመም ግን 4 ይኖረዋል። ተመሳሳይ የሚሆኑ ከሆነ ከዚያ ያነሰ ይኖረዋል ማለት ነው። ማክሲመም ግን ዲግሪው ይነግረናል። ዲግሪው የሚነግረን ሌላ መረጃ ምንድን ነው? የፋንክሽኑን የሚኖሩትን ነምበር ኦፍ ዜሮ የዜሮዎች ብዛት ይነግረናል ማለት ነው። ስለዚህ ማክሲመም ይሄ ፋንክሽን እንግዲህ 4 ዜሮዎች ሊኖሩት ይችላል ማለት ነው። ኦኬ እንዴት አድርገን ነው የምንፈልገው? ከዛ ይሄን ካወቃችሁ አሁን ኔክስት እንዴት አድርጌ ነው ዜሮዎች የምንፈልገው? ምክንያቱም እዚህ ጋር x the power of 4 ነው የሚለውና ይሄንን አሁን ምን ማድረግ አለብኝ ማለት ነው። እዚህ ጋር ደግሞ x ስኩዌር ይላል ወደ ኳድራቲክ ፋንክሽን መቀየር አለብኝ ማለት ነው። ስለዚህ ወደ ኳድራቲክ ፋንክሽን ስቀይረው ስዊተብል በሆነ ፎርም የኛው x ስኩዌር ነው ፍሎውን ጠብቆ ማለት ነው። ኳድራቲክ ፋንክሽን ማለት እንግዲህ ምንድነው ብለናል? x ስኩዌር ፕላስ bx ፕላስ c ፎርም ማለት ነው። በዚህ ፎርም የሚቀመጥ ኢኩዌሽን ነው ኳድራቲክ ኢኩዌሽን የምንለው። ሶ x ስኩዌር ፕላስ x 2 1 0 እያለ እንደሚሄደው እዚህ ጋር ደግሞ 4 2 ነው የሚለው። ሶ ይሄንን ለመቀየር ምን እንዳደርግ እዚህ ጋር ሌት y which is equals to x ስኩዌር በለው። x ስኩዌርን y ብለው ለምሳሌ የፈለኩትን ቫሪያብል መጠቀም እችላለሁ። you can use also any variable እናንተ የፈለጋችሁትን ቫሪያብል መጠቀም ትችላላችሁ። a ብዬ መጠቀም እችላለሁ whatever any later። ስለዚህ የx ዋጋ ምን አልኩት? አይ ሚን የy ዋጋ ምን አልኩት? x ስኩዌር ቢሆን ኦኬ ዘን x the power of 4 ማለት ነው x the power of 4 ማለት x ስኩዌር the power of 2 እንደማለት ነው። ምክንያቱም ይሄን ህግ ታውቃላችሁ። the power of n the whole the power of m ማለት the power of n times m እንደማለት ነው። ሁለት ደብል ኤክስፖነንት ካለው ማባዛት ነው። so x the power of 2 times 2 ማለት x the power of 2 the power of 2 ማለት 2 ሲባዛ በ2 4 እንደማለት ነው። በዚህ ፎርም ማለት ነው። ዘን ማይነስ 13x ስኩዌር ፕላስ 36 which is equal to 0 good። ነገር ግን አሁን ኤክስ ስኩዌር ማለት ምንድን ነው ብያችኋለሁ? ኤክስ ስኩዌር ማለት ዋይ ነው ብያችኋለሁ። ስለዚህ ዋይ ኤክስ ስኩዌር ዋይ ይሆናል። ዋይ ስኩዌር ይመጣል ማይነስ 13 ይሄ ኤክስ ስኩዌር ምን ይሆናል? ዋይ ይመጣል ፕላስ 36 እኩል ይሆናል 0። ስለዚህ አሁን ወደ ምን ቀየርኩት ማለት ነው? ይሄ ከዚህ ነው ጋር ይመሳሰላል። ወደ ኳድራቲክ ተቀየረ ማለት ነው። ኳድራቲክ ኢኩዌሽን ቀየርኩት ወደ ኳድራቲክ ወይም ዲግሪው ቱ ወደ ሆነ ኢኩዌሽን ቀየርኩት ማለት ነው። ከዛ ኳድራቲክ ከሆነ ይሄን እንግዲህ በሁለት መልኩ መስራት ትችላላችሁ። ኦኬ ኳድራቲክ ኢኩዌሽን በምንሰራበት ሰዓት እንግዲህ ቤዚካሊ ሶስት ሜተዶች አሉ። ኳድራቲክ ኢኩዌሽን ሶልቭ የምናደርግበት ግሬድ 9 ላይ እንዳየነው በኮምፕሌቲንግ ዘ ስኩዌር በፋክተራይዜሽን ሜተድ እና በሶስተኛው በኳድራቲክ ፎርሙላ ከሶስቱ ባንዱ እንግዲህ በምታስታውሱትና በቀለላችሁ ሜተድ ተጠቅማችሁ ይሄንን ኳድራቲክ ኢኩዌሽን ሶልቭ ታደርጋላችሁ ማለት ነው። ለዚህ አሁን ምንድነው እናንተ እንግዲህ የፈለጋችሁ ከሶስቱ አማራጮች አንዱን መጠቀም ትችላላችሁ። ለምሳሌ እኔ እዚህ ጋር አሁን ፋክተራይዜሽን ሜተድ ልጠቀም። ኦኬ ዩዝ ዋት ዩዝ ፋክተራይዜሽን ሜተድ።
ኦኬ ፋክተራይዜሽን ሜተር ተጠቅማችሁ መስራት ትችላላችሁ። ፋክተራይዜሽን ሜተር ምንድነው የሚላችሁ? ለማስታወስ ያክል በዛው ፋክተራይዜሽን ሜተድ ምንድነው የሚላችሁ? ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ which is equal to 0 ይባል ኳድራቲክ ኢኩዌሽን ቢኖረኝ ይሄን ሶልቭ ለማድረግ ምንድነው የማደርገው? find what find two numbers randomly p and what q ሁለት ቁጥሮች ትፈልጋላችሁ። p እና q የሚባሉ ሁለት ቁጥሮች ትፈልጋላችሁ። p እና q ሲደመሩ ምን መስጠት አለባቸው? የቢን ቫልዩ መስጠት አለባቸው። ሲባዙ ደግሞ p እና q ስታባዟቸው የኤሲ ቫልዩ መስጠት አለባቸው። ኦኬ ስለዚህ ሁለት ቁጥሮች ትፈልጋላችሁ። ሲደመሯቸው የቢን ቫልዩ የሚሰጡ እዚህ ጋር ቢ ማለት ከኤክስ ጎን ያለው ቁጥር የኤክስ ኮኤፊሺየንት እንደማለት ነው። ኤ ማለት ደግሞ የኤክስ ስኩዌር ኮኤፊሺየንት ማለት ነው። ሲ ማለት ደግሞ ኮንስታንት ተርሙ እንደማለት ነው፣ ቁጥሩ ብቻ። ስለዚህ ሁለት ቁጥሮች ፈልጋችሁ ሲደመሩ ከኤክስ ጎን ያለውን ቁጥር የሚሰጡ ሲባዙ ደግሞ ኤ ታይምስ ሲ ተባዝተው የሚሰጠውን ቁጥር የሚሰጡ ሁለት ቁጥሮችን ትፈልጋላችሁ ራንደምሊ። ኦኬ በዛ መልኩ የምትሰሩበት ነው። ሰው ወደኛ ስንመጣ አሁን ወደ ጥያቄው ስንመጣ እዚህ ጋር አሁን find two numbers p and q such that ምን የሚያደርጉ ሲደመሩ የቢ ቫልዩ የሚሰጡ ብያችኋለሁ። ሲደመሩ የቢ ቫልዩ ማነው? እዚህ ጋር ኔጌቲቭ 13 እንደምታዩት ኔጌቲቭ 13 የሚሰጡ ሲባዙ ደግሞ ኤሲ የሚሰጡ የኤ ቫልዩ ስንት ነው? አንድ ነው። እዚህ ጋር አንድ ታይምስ የሲ ቫልዩ ደግሞ ስንት ነው? 36 ነው። አንድ ሲባዛ በ36 የሚሰጡ ትፈልጋላችሁ። ኦኬ ፋይንድ ቱ ነምበርስ ስደምሯቸው ሁለት ቁጥሮችን ፈልጉ። ስደምሯቸው ምን የሚሰጡ? ኔጌቲቭ 13 ስታባዟቸው ደግሞ 36 የሚሰጡ ሁለት ቁጥሮችን ትፈልጋላችሁ። let me give you 10 seconds find out two numbers ስደምሯቸው ኔጌቲቭ 13 ስታባዟቸው ደግሞ 36 የሚሰጡ ሁለት ቁጥሮችን ፈልጉ እስኪ። ስደምሯቸው ኔጌቲቭ 13 ስታባዟቸው ደግሞ 36 የሚሰጡ ሁለት ቁጥሮች አገኛችኋቸው? ማናቸው ማለት ነው ቁጥሮቹ? ስለዚህ ቁጥሮቹ ኔጌቲቭ 4 እና ኤንድ ኔጌቲቭ 9 ናቸው ማለት ነው። ስለዚህ ኔጌቲቭ 4 እና ኔጌቲቭ 9 ስደምሯቸው ስንት ይመጣሉ? ኔጌቲቭ 13 ይሰጣሉ። ስታባዟቸው ደግሞ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 4 ሲባዛ በ9 36 ይሰጣሉ ማለት ነው። ስለዚህ እነኛ ሁለት ቁጥሮች ኔጌቲቭ 4 እና ኔጌቲቭ 9 ናቸው ማለት ነው። ኦኬ ከዛ በኋላ እነኚህን ቁጥሮች ተጠቅሜ ማንን ነው የምገልጸው? ቢን ነው የምገልጸው። እዚህ ጋር ይሄኛው ቢኤክስን መሀል ላይ ያለውን ቁጥር ነው የምገልጸው ማለት ነው። እዚህ ጋር ማንን እገልጸዋለሁ ማለት ነው? በዚህ ኔጌቲቭ 13 ዋይን በኔጌቲቭ 4 እና በኔጌቲቭ 9 ይገልጸዋለሁ። መጀመሪያ ጥያቄውን እዚህ ጋር ላምጣላችሁ። ዋይ ስኩዌር ማይነስ 13 ዋይ ፕላስ 36 ይሆናል 0። በኔጌቲቭ 4 እና በኔጌቲቭ 9 እንግዲህ ማንን እገልጸዋለሁ? ይሄኛውን እገልጸዋለሁ ማለት ነው። ዋይ ስኩዌር ኔጌቲቭ 13 ማለት ኔጌቲቭ 4 ዋይ ማይነስ 9 ዋይ አያችሁ። ስለዚህ ኔጌቲቭ 13 ማለት ኔጌቲቭ 4 ማይነስ 9 ማለት ነው። ኔጌቲቭ 13 ዋይ እንደማለት ነው። ፕላስ 36 ይሆናል 0። ከዛ በኋላ ምን ታደርጋላችሁ? ሁለት ቦታ ግሩፕ ታደርጉታላችሁ። ሁለት ቦታ ግሩፕ ታደርጋላችሁ። ይሄ እንደዚህ፣ ይሄኛውን ደግሞ ሌላ ግሩፕ ላይ እዚህ ጋር ኔጌቲቭ አለች እንዳትሏት። ይሄን ግሩፕ ታደርጋላችሁ። ግሩፕ ስታደርጉ እዚህ ጋር ምን ታገኛላችሁ? ዋይ የጋራ ታወጣላችሁ። እዚህ ጋር ማን ይቀራል? ዋይ ስኩዌር ስለሆነ አንዱ ዋይ ይቀራል። እዚህ ጋር ቻኛው ዋይ የጋራ ሆና ስትወጣ ማን ይቀራል? እዚህ ጋር ኔጌቲቭ 4። ኦኬ ለዚህ ለሁለቱ ደግሞ ማን ይቀራል? እዚህ ጋር ዋይ እዚህ ጋር ዋይ የለም ኮመን አይሆንም። ስለዚህ 9 ነው ኮመን የሚሆነው። እዚህ ጋር ማይነስ ነች ኔጌቲቭ 9
ኔጌቲቭ ናይን ደግሞ ኮመን አድርጌ ሳወጣው እዚህ ጋር ማን ይቀራል? ዋይ ይቀራል። እዚህ ጋር ማን ይቀራል? ኔጌቲቭ 4። ምክንያቱም ኔጌቲቭ በኔጌቲቭ ፖዚቲቭ 36 ስለሚሰጠኝ ከዛ እንደዚህ አድርጌ አስቀመጥኩት ማለት ነው። ፋክተራይዝ ያደረኩት። ከዛ እዚህ ጋር ኮፊሽንቶቹ እዚህ ጋር የዚህኛው ኮፊሽንት እንግዲህ ሁለቱ እንደምታያቸው ዋይ ማይነስ 4 ዋይ ማይነስ 4 ሁልጊዜ ይሄ ተመሳሳይ ነው የሚመጣው። ኦኬ አንድ አይነት ቁጥሮች የተለያየ ቢሆንም ግን ሁለቱ አንድ አይነት መምጣት አለባቸው። ሁልጊዜ ዋይ ማይነስ 4 ይሆናል ሳይሆን የምላችሁ እዚህ ውስጥ ያለውና እዚህ ውስጥ ያለው ግን አንድ አይነት ቁጥሮች መሆን አለባቸው። ፎር ኤኒ አዘር ፋንክሽንስ እንትን ኤክስፕሬሽንስ። ከዛ በኋላ እዚህ ጋር ኮፊሽንቶቹን ከብራኬቱ ውጭ ያሉት ቁጥሮች እዚህ ጋር ባለው ምልክት መሰረት አያይዛቸዋለሁ። ምሳሌ እዚህ ጋር ማይነስ ስለሆነ በማይነስ አያይዛቸዋለሁ። ሁለቱም ኮፊሽንት ውጭ ያሉት ማለት ነው። ፕላስ ከሆነ በፕላስ እዚህ ጋር ማይነስ ስለሆነ ዋይ እዚህ ጋር ያለችው ዋይ ማለት ነው ማይነስ እዚህ ጋር ያለችው ቁጥር 9 ከዛ ሲባዛ ከሁለቱ አንዱን ወስዳለሁ ማለት ነው። ዋይ ማይነስ 4 which is equal to 0 አያችሁ ምን አደረኩት ማለት ነው? ፋክተራይዝ አደረኩት። ስለዚህ ዋይ ማይነስ 9 ሲባዛ ዋይ ማይነስ 4 አሁን ባባዛቸው ስንት ነው የማገኘው ማለት ነው? ይሄን ፋንክሽን ነው የማገኘው ባባዛቸው ተመልሶ። ስለዚህ ይሄን ፋንክሽን ምን አደረኩት ማለት ነው? ፋክተራይዝ አደረኩት። ምክንያቱም የተጠቀምኩት ሜተድ ምንድነው እዚህ ጋር እኔ ፋክተራይዜሽን ሜተድ ስለሆነ። ከፈለጋችሁ እናንተ ኳድራቲክ ፎርሙላ መጠቀም ትችላላችሁ። ኳድራቲክ ፎርሙላ ተጠቅማችሁ መስራት ትችላላችሁ። ከዛ በኋላ ከዚህ ምን ተረዳላችሁ? ቅድም ባሳያችሁ መሰረት ባይ ዜሮ ፕሮዳክት ሩል በዜሮ ፕሮዳክት ሩል እንግዲህ ምንድነው ሁለት ኤክስፕሬሽኖች ተባስተው ዜሮ ከሰጡ ምን ብለናል? ወይ ዋይ ማይነስ 9 ዜሮ ነው ኦር ደግሞ ዋይ ማይነስ 4 ዜሮ ነው። ከሁለቱ አንዱ ዜሮ ናቸው። ወይ ይሄኛው ዜሮ መሆን አለበት ወይ ይሄኛው ዜሮ መሆን አለበት። እንደዛ አድርገን ስንሰራ ዋይ ስንት ይመጣልኛል? 9 ይመጣልኛል። ዋይ እዚህ ጋር ደግሞ ወይም ደግሞ ዋይ ስንት ይመጣልኛል? እዚህ ጋር 4 ይመጣልኛል። ስለዚህ የዋይን ዋጋ አወቅኩ ማለት ነው። የዋይ ዋጋ ስንት ነው ማለት ነው? 9 እና 4። ነገር ግን ጥያቄው ላይ እንደምታዩት እንግዲህ ስንጠይቅ እዚህ ጋር ዲተርማይን ዘ ዜሮ ኦፍ ዘ ፋንክሽን ኤፍ ኦፍ ኤክስ እንትን ያለው ለኤፍ ኦፍ ኤክስ ነው እየፈለግን ያለ ነው። የኤፍ ኦፍ ኤክስን ዜሮ ፈልጉ ማለት ኤፍ ኦፍ ኤክስ ምን አድርገን ነው የምንፈልገው? ዜሮ አድርገን ነው የምንፈልገው። ኤክስን ቫልዩ ነው የምንፈልገው። ኤክስን ቫልዩ ነው። ነገር ግን እዚህ ጋር ምን ብለናል? እኛ ደግሞ እዚህ ጋር ያገኘነው ማንን ነው? የዋይን ቫልዩ ነው። ነገር ግን እዚህ ጋር መነሻችን ላይ ምን ብለናል? አሲዩም ብለን ስንነሳ እዚህ ጋር እቺ ነገር እንዳትረሱ። ዋይ ማለት ምንድነው ብለናል? ኤክስ ስኩዌር ነው ብለናል። ዘን ፋይንድ ዋት ዘን ፋይንድ ፎር ኤክስ ለኤክስ እንፈልጋለን እና እዛ ላይ ምን ብለናል? ዋይ ማለት ምንድነው ብለናል? ኤክስ ስኩዌር ቢሆን ብለን የተነሳ ነው። ስለዚህ በዋይ ቦታ ማንን ተካለው ማለት ነው? ኤክስ ስኩዌርን ተካለው ማለት ነው። እዚህ ጋር ስንመጣ በዋይ ቦታ ዋይ እኩል ይሆናል 9 ዋይ ማለት ደግሞ ምንድነው ብለናል? ኤክስ ስኩዌር ነው። ኤክስ ስኩዌር which is equal to 9። ስለዚህ to get x አለውን ኤክስ ብቻውን ለማግኘት ይሄን አንደር ስኩዌር ሩት ሳስቀምጠው ይሄኛውን ደግሞ ፕላስ ኦር ማይነስ አድርጌ አንደር ስኩዌር ሩት አስቀምጠዋለሁ። ፕላስ ኦር ማይነስ ምክንያቱም ስኩዌር ኢቭን ነምበር ስለሆነ እንግዲህ ውስጥ ያለው ቁጥር ፖዚቲቭ እና ኔጌቲቭ የመሆን እድል ስላለው ማለት ነው። ከዛች ስኩዌሯ ራዲካሉን ታጣፋልኝና ትወጣለች ኤክስ ሆና። ኤክስ ፕላስ ኦር ማይነስ 9 ከስኩዌር ሩት ደግሞ ሲወጣ ስንት ነው ይወጣል? 3 ነው ይወጣል። ሴም ቲንግ እዚህም ጋር ማን አለ? ዋይ እኩል ይሆናል 4 ነው። ዋይ ማለት ምን ማለት ነው? ኤክስ ስኩዌር ነው ብለናል። እኩል ይሆናል ፕላስ ኤክስ ስኩዌር እኩል ይሆናል 4። ስለዚህ ኤክስ ብቻውን ለማግኘት አንደር ስኩዌር ውስጥ አድርገው ይሄኛውን ደግሞ ፕላስ ኦር ማይነስ አንዴ ፕላስ አንዴ ማይነስ ማለት ነው ኦቨር ስኩዌር ሩት ኦፍ 4 ይመጣል ማለት ነው። ስለዚህ ኤክስ ዋጋ ደግሞ እዚህ ጋር ስንት ይመጣል? አሁንም ፕላስ ኦር ማይነስ ስንት ይመጣል? 4 ከስኩዌር ሩት ሲወጣ 2 ሆኖ ይመጣል ማለት ነው። ስለዚህ የኤክስ ዋጋ ስንት ነው ማለት ነው? የኤክስ ዋጋ 3 ሊሆን ይችላል። የኤክስ ዋጋ ኔጌቲቭ 1፣ የኤክስ ዋጋ ፖዚቲቭ 2፣ የኤክስ ዋጋ ኔጌቲቭ 2። ስለዚህ ስንት ሩት አለው ማለት ነው? 4 ሩት ወይም 4 ሶሉሽን አለው ማለት ነው። ኦኬ ስለዚህ 4 ዚሮስ ኦር ሶሉሽንስ አለው ማለት ነው። ወይም ደግሞ በሌላ አጠራሩ ሩትስ አሉት ማለት ነው።
4 ሩቶች ወይም 4 ሶሉሽኖች ወይም 4 ዜሮዎች አሉት ማለት ነው። አያችሁ ቅድምም ብያችኋለሁ። ፖሊኖሚያል ፋንክሽን ማክሲመም የሚኖረው የዜሮ ብዛት ከዲግሪው ጋር እኩል ነው ብለናል። ማክሲመም ስለዚህ 4 ስለሆነ ዲግሪው 4 ሶሉሽን አለው ማለት ነው። ሶ ኢትስ ኦል አባውት እንደዛን። ቀጥሎ እንግዲህ ደግሞ የምናየው ምንድነው ዜሮ ኦፍ ኤ ፖሊኖሚያል ፋንክሽን ኤንድ ዜር መልቲፕሊሲቲስ የሚለው ነው። ኦኬ zeros of a polynomial function and their multiplicities. Okay, multiplicities. So ይሄን ሐሳብ እንግዲህ በደንብ አድርጋችሁ መረዳት ይኖርባችኋል። መልቲፕሊሲቲ ምንድን ነው? መልቲፕሊሲቲ ማለት ይሄ እንግዲህ አንድ ሶሉሽን ብዙ ጊዜ በሚደጋገምበት ሰዓት ማለት ነው። ኦኬ በሚደጋገምበት ሰዓት ወይም ደግሞ ሪፒትድ ሶሉሽን በሚኖርበት ሰዓት ያን ፎር ሃው ሜኒ ታይምስ ሶሉሽን ሪፒትድ ኢትሰልፍ የሚለውን የሚገልጽልን ነው መልቲፕሊሲቲ ማለት። ኦኬ ሶ ይሄንን ምንድን ነው ዜሮስ ኦፍ ፖሊኖሚያል ፋንክሽን አሁን አይተናል። ኦኬ የአንድ ፖሊኖሚያል ፋንክሽን ዜሮዎች እንዴት እንደምንፈልግም ምን እንደሆኑም ተመልክተናል። አሁን ቅድም ያየናቸው ለምሳሌ እዚህኛው ፋንክሽን ላይ ስንት ዜሮዎች አሉት ብለናል? 4 ዜሮዎች አሉት። ግን ካያችሁ እዚህ ጋር አራቱም ሶሉሽኖች ወይም አራቱም ዜሮዎች የተለያዩ ናቸው ማለት ነው። ሶ የተለያዩ ከሆኑ ምን ይባላሉ ማለት ነው? እነኚህ ሲምፕል ሶሉሽን እንላቸዋለን። ኦኬ ሲምፕል ዜሮ እንላቸዋለን። ሲምፕል ዜሮስ እንላቸዋለን ወይም ደግሞ ሲምፕል ሶሉሽንስ ኦር ሲምፕል ሩትስ እንላቸዋለን። ኦኬ ሁሉም ሶሉሽኖቹ የተለያዩ ከሆነ ወይም ደግሞ አንዳንድ ጊዜ ብቻ ከሆነ የተደጋገሙት ያኔ ሲምፕል ዜሮስ ወይም ደግሞ ሲምፕል ሶሉሽንስ እንላቸዋለን ማለት ነው። ከአንድ ጊዜ በላይ የሚደጋገሙ ከሆነ ግን አንዱ ሶሉሽን ሁለቴ ወይ 3 ጊዜ ወይ 4 ጊዜ የሚደጋገም ከሆነ that's called multiplicity ማለት እሱ ነው። አንድ ሶሉሽን ምን ያክል ጊዜ ነው ራሱን የደጋገመው እንደ ሶሉሽን ሪፒት ያደረገው itself ሪፒትድ ሶሉሽን የሆነው ለስንት ጊዜ ነው የሚለውን ደግሞ ለምን ያህል ጊዜ ነው የሚለውን የሚነግረን that's called multiplicity የምንለው ወይም k የምንለው እሱ ነው ማለት ነው። ኦኬ ስለዚህ እዚህ ጋር ሁለት ምሳሌዎችን እንውሰድና ከዛ በኋላ መልቲፕሊሲቲ ምን እንደሆነ በደንብ ትረዳላችሁ። እዚህ ጋር ሁለት ፋንክሽኖች አሉ። ለምሳሌ f of x እኩል ይሆናል x cube plus 2x square minus x minus 2 እና ይሄን ፋክተራይዝ ስናደርገው ስንት መጣለን? x minus 1 x plus 1 and x plus 2 ነው ፋክተራይዝ ስናደርገው። ኦኬ ስለዚህ አሁን የዚህ ፋንክሽን ዜሮዎች ፈልጉ ብንባለው ምንድነው የምናደርገው? f of x which is equal to 0 ዜሮዎችን ለመፈለግ zeros of polynomial function zeros of f of x ለመፈለግ አሁን ምንድነው የምናደርገው? ዜሮ ማድረግ ነው። f of x ዜሮ ማድረግ ነው። ስለዚህ f of x ዜሮ ሆነ ማለት በሌላ አነጋገር x minus 1 x plus 1 እና x plus 2 ምን ማድረግ ነው? እነሱን ዜሮ ማድረግ ነው። ስለዚህ በዜሮ ፕሮዳክት ሩል ደግሞ ምንድነው 3 ተባዝቶ ዜሮ ከሰጡ ወይ x minus 1 ዜሮ ነው ወይም ደግሞ x plus 1 ዜሮ ነው ወይም ደግሞ x plus 2 ዜሮ ነው እንደማለት ነው። ያያችሁ ስለዚህ እዚህ ጋር የx ዋጋ ስንት ይመጣ ማለት ነው? x ወደዛ ሲል 1 ይመጣል ማይነስ ስለሆነች እዚህ ጋር ደግሞ x ዋጋ ምን ይመጣል? ኔጌቲቭ 1 ይመጣል። እዚህ ጋር ደግሞ x ዋጋ ኔጌቲቭ 2 ይመጣል። ስለዚህ ስንት ሶሉሽን አለው ማለት ነው? 3 ሶሉሽን አለው። እዚህ ጋር ዲግሪውም ስለሚነግራችሁ 3 ሶሉሽን ማክሲመም 3 ሶሉሽን አለው እና ሶስቱ ምንድናቸው? የተለያዩ ናቸው። የተደጋገመ ሶሉሽን እዚህ ጋር አለ የለም። ይሄኛው ፖዚቲቭ 1 ነው፣ ይሄኛው ኔጌቲቭ 1 ነው፣ ይሄኛው ኔጌቲቭ 2 ነው። ሶስቱም የተለያዩ ሶሉሽኖች ናቸው። ሶ በዚህ ሰዓት እነኚህን ሶስቱ ምን ብለን እንጠራቸዋለን? ሲምፕል ዜሮስ እንላቸዋለን። አንዳንዴ ብቻ ከሆነ የተደጋገሙት ሲምፕል ሶሉሽንስ ወይም ደግሞ ሲምፕል ዜሮስ ብለን እንጠራቸዋለን። ሲምፕል ዜሮስ ብለን እንጠራቸዋለን። አንደኛው ኮንዲሽን ይሄ ነው። ልብ አድርጉ። ሁለተኛው ጋር ስንመጣ ጂ ኦፍ ኤክስ ነው። ጂ ኦፍ ኤክስ ጋር ስንመጣ ደግሞ
ኤክስ ኪዩብ ማይነስ ፕላስ 4x ስኩዌር ማይነስ 3x ማይነስ 18 ነው። ኦኬ ይሄን ደግሞ ፋክተራይዝ ስናደርገው ስንት መጣለን? እንዴት መጣለን? x + 3 ዘ ሆል ስኩዌር ታይምስ ዋት x - 2 ያችሁ ሶን አሁን ጂ ኦፍ ኤክስ ምንድነው የማደርገው? ጂ ኦፍ ኤክስን 0 አደርጋለሁ። 0 ኦፍ ዋት ምን ለመፈለግ? 0 ኦፍ ጂ ኦፍ ኤክስ ለመፈለግ ማለት ነው። 0 ኦፍ ጂ ኦፍ ኤክስ ለመፈለግ ጂ ኦፍ ኤክስ ምን ማድረግ ነው? 0 ማድረግ ነው። ስለዚህ ጂ ኦፍ ኤክስ 0 ነው ማለት በሌላ አነጋገር ምን ማለት ነው? x + 3 the power of 2 times x - 2 0 ነው እንደማለት ነው። ይሄ ማለት ደግሞ ማለት ነው x + 3 the power of 2 ማለት ምን ማለት ነው? እንግዲህ እንደምታውቁት a ስኩዌር ማለት ምን ማለት ነው? a ስኩዌር ማለት a ታይምስ a ነው። በተመሳሳይ መልኩ x + 3 ስኩዌር ማለት በሌላ አነጋገር x + 3 ታይምስ ዋት x + 3 እንደማለት ነው። እንደዛን ታይምስ ዋት x - 2 which is equal to 0 ይመጣል ማለት ነው። ከዛ እንግዲህ በዜሮ ፕሮዳክት ሩል እንግዲህ ሶስቱ ተባዝቶ 0 ከሰጡ ወይ ይሄኛው x + 3 0 ነው ወይ ደግሞ ይሄኛው x + 3 0 ነው ወይ ደግሞ ይሄኛው x - 2 0 ነው ማለት ነው። ሶስት ሰሩት x ወደዛ ሲሄድ ኔጌቲቭ ትሆናለች። x ይሆናል -3 ያችሁ እንደዛን x ይሆናል አሁንም -3 እንደዛን x ይሆናል ዋት 2 ፖዚቲቭ 2። ስለዚህ ስንት ሶሉሽን አለው ማለት ነው? 3 ሶሉሽን አለው። ነገር ግን ከሶስቱ ሶሉሽኖች ውስጥ አንዱ ምን ሆኗል? ተደጋግሟል። እዚህ ጋር ተደጋግሟል። ኦኬ ሪፒትድ ኦር መልቲፕል 0 ይባላል ማለት ነው። ሶ በዚህ ሰዓት እንግዲህ -3 ሲምፕል ሶሉሽን አይባሉ። አሁን ሶስቱ ምን አይደሉም? ሲምፕል ሶሉሽን አይደሉም። ቅድም የተለያዩ ከሆኑ ሲምፕል 0 ወይም ደግሞ ሲምፕል ሶሉሽን ናቸው ብለናል። እዚህ ጋር ግን አንዱ ሶሉሽን ምን ሆኗል? ሁለት ጊዜ ተደጋግሟል ማለት ነው። ሁለት ጊዜ እንደምታዩት እንግዲህ ተደግሟል ማለት ነው። ስለዚህ እንደዚህ ከሆነ ያ የተደጋገመው ቁጥር ምን ተብሎ ይጠራል? ሪፒትድ የተደጋገመ እንደማለት ነው። ሪፒትድ ኦር መልቲፕል 0 ይባላል። መልቲፕል 0 እንለዋለን። ኦኬ መልቲፕል 0 ወይም ደግሞ ሪፒትድ 0 ኦር መልቲፕል 0 ብለን እንጠራዋለን። የትኛውን? የተደጋገመው። ያልተደጋገመው ያው ሲምፕል ነው። አንዴ ብቻ ከሆነ ኦከር ያደረገው ሲምፕል 0 ይባላል ማለት ነው። ቱ ግን ሲምፕል 0 ነው። -3 ግን እዚህ ጋር -3 ያው ምንድነች ማለት ነው? ሪፒትድ ኦር ሲምፕል ሪፒትድ ኦር መልቲፕል 0 ነች ማለት ነው። ለምን? ሁለት ጊዜ ስለተደጋገመች። እና ምን ያክል አንድ ሶሉሽን ስንት ጊዜ ነው ራሱን የደጋገመው የሚለውን ደግሞ የሚገልጽልን ቁጥር እስኮልድ ምን ብለን እንጠራዋለን ማለት ነው። እሱን መልቲፕሊሲቲ እንለዋለን። መልቲፕሊሲቲ ማለት the number that tells us for how many times the solution repeated itself እንደማለት ነው። the zero of the given polynomial function repeated itself አንድ ዜሮ ወይም ደግሞ አንድ ሶሉሽን ወይም አንድ ሩት ራሱን ምን ያክል ጊዜ ነው የደጋገመው የሚለውን የሚገልጽልን የድግግሞሽ መጠኑን የሚገልጽልን ቁጥር ደግሞ እሱ ምን ይባላል? መልቲፕሊሲቲ እንለዋለን ማለት ነው። ስለዚህ አሁን -3 ስንት ነው የተደጋገመው? ሁለት ጊዜ። ስለዚህ መልቲፕሊሲቲው ስንት ነው ማለት ነው? ሁለት ይሆናል ማለት ነው። መልቲፕሊሲቲው ሁለት ይሆናል። ሶ ከዚህ ተነስተን እንግዲህ ከሁለቱ ምሳሌዎች ተነስተን ልብ አድርጉ። እዚህ ጋር ሲምፕል ዜሮዎች አሉ፣ እዚህ ጋር ደግሞ ሪፒትድ ኦር መልቲፕል ዜሮዎች አሉ። ከዚህ ተነስተን እንግዲህ ይሄኛውን እንትን ዴፊኒሽን እናያለን ማለት ነው። መልቲፕሊሲቲ የሚለውን ዴፊኒሽን እናያለን። ኢፍ ኤክስ እንደምላችሁ ኢፍ ኤክስ ማይነስ ሲ ዘ ፓወር ኦፍ ኬ ያችሁ ኢፍ ኤክስ ማይነስ ሲ ኢዝ ዘ ፓወር ኦፍ ኬ ኢዝ ኤ ፋክተር ኦፍ ኤ ፖሊኖሚያል ፋንክሽን። ለምሳሌ ልብ አድርጉ እዚህ ጋር ማን ነው? ኤክስ ፕላስ 3 ዘ ፓወር ኦፍ 2 ኢዝ ዘ ፋክተር ኦፍ ዋት? ጂ ኦፍ ኤክስ አይደለም ይሄ ማለት ነው። ይሄኛውን ኤክስ ማይነስ -3 እንደማለት ነው። ዘ ፓወር ኦፍ 2 ይሄ የፖሊኖሚያል ፋንክሽን የኤፍ ኦፍ ኤክስ ፖሊኖሚያል ፋንክሽን ፋክተር ቢሆን እኛ ለምሳሌ እዚህ ጋር በጂ ኦፍ ኤክስ ኬዝ አይተነዋል። ይሄን በት ኤክስ ማይነስ ሲ ኢዝ ዘ ፓወር ኦፍ ኬ ፕላስ 1 ኢዝ ናት።
ቀጥሎ ያለው ፋክተር ግን ተመልከቱ። ኤክስ ማይነስ ቱ ደግሞ ኬ ላይ አንድ ብትጨምሩበት ማለት ነው። እዚህ ጋር ሁለት ነው። አሁን ሁለትን ሶስት ባደርጋት አይሰራም አይደለም። የጂ ኦፍ ኤክስ ፋክተር ሊሆን አይችልም። ስለዚህ ሁለት ከሆነ ብቻ ነው ቀጥሎ ያለው አይሰራም ማለት ነው። ሁለት ጊዜ ብቻ ስለሆነ የተጠቀሰው ማለት ነው። ማክሲመሙ መገለጽ አለበት ነው ለምን ያክል ጊዜ ተደጋገመ። ከዛ በኋላ ምንድን ነው የምላችሁ ዘን ሲ ኢዝ ሳይድ ቱ ቢ ዚሮ ኦፍ መልቲፕሊሲቲ ኬ። ስለዚህ ኔጌቲቭ ስሪ ምንድን ነው ዚሮ ነው የጂ ኦፍ ኤክስ ዊዝ መልቲፕሊሲቲ ዋት ኬ ማለት ነው። ስለዚህ ያኔ ምን ብዬ መናገር እችላለሁ? ሰን ሲ ኢዝ ዚሮ ኦፍ ዋት ዚሮ ኦፍ ፋንክሽን ኦፍ መልቲፕሊሲቲ ኬ ማለት ነው። መልቲፕሊሲቲ ኬ መልቲፕሊሲቲ ኬ ማለት ነው። ስለዚህ አሁን እዚህ ጋር ምን ብዬ መናገር እችላለሁ? ኔጌቲቭ ስሪ ኢዝ ዜሮ ኦፍ ጂ ኦፍ ኤክስ አይደለም። ኔጌቲቭ ስሪ ኢዝ ዜሮ ኦፍ ጂ ኦፍ ኤክስ ኦፍ መልቲፕሊሲቲ ስንት ቱ መልቲፕሊሲቲ ለምን ሁለት ጊዜ ስለሆነ የተደጋገመው። ሶስት ጊዜ ከተደጋገመ ዊዝ መልቲፕሊሲቲ ስሪ ብዬ ገልጻለሁ ማለት ነው። ስለዚህ አንድ ሶሉሽን ለፋንክሽኑ ምን ያክል ጊዜ ነው ሶሉሽን የሆነው የሚለውን ሶሉሽን ወይም ዚሮ የሆነበትን የድግግሞሽ መጠን የሚገልጽልን ቁጥር ነው መልቲፕሊሲቲ ብለን የምንጠራው ማለት ነው። ዚስ ኦል አባውት ጉድ። እስኪ ቀጥሎ ደግሞ በምሳሌ የበለጠ ግልጽ እንዲሆንላችሁ በምሳሌ እናያለን። ዘን ይህንን በደንብ እንድትረዱት አንድ ምሳሌ እንሰራለን። ምንድነው የሚላችሁ ጊቨን ዛት x minus x which is equals to negative 1 is a zero of f of x which is equals to what x cube minus x square minus 5x minus 3 ከዛ በኋላ የተጠየቅነው ምንድነው find its multiplicity መልቲፕሊሲቲውን ፈልጉ ነው የተባላችሁት። መልቲፕሊሲቲውን ፈልጉ ማለት ምን ማለት ነው? ኔጌቲቭ ዋን የኤፍ ኦፍ ኤክስ ሶሉሽን እንደሆነ ወይም ዚሮ እንደሆነ ተነግሮናል። ነገር ግን መልቲፕሊሲቲው ምን ያክል ነው፣ ለምን ያክል ጊዜ ነው ሶሉሽን የሆነው፣ የተደጋገመ የድግግሞሽ መጠኑን ፈልጉ ነው የተባለው። ስለዚህ ይህን ለማወቃው ምንድነው የምታደርጉት? ዚሮ ከተሰጣችሁ እንግዲህ ፋክተሩን ማወቅ አለባችሁ ማለት ነው። ሶሉሽን እንግዲህ ባለፈው ፋክተር ቴረምም ላይ እንዳየነው ኤክስ እኩል ኔጌቲቭ ዋን ነው ማለት ዚሮ ነው ማለት ይሄ በሌላ አነጋገር ባለፈው ቪዲዮአችን ላይ እንዳየነው ምን ብለን መናገር እንችላለን? ኤክስ ሲ የኤፍ ኦፍ ኤክስ ፋክተር ነው ከተባለ ዚሮ ኦፍ ኤፍ ኦፍ ኤክስ ነው ከተባለ ምን ብለናል? ሲ የኤፍ ኦፍ ኤክስ ዚሮ ነው ካልን ምን ብለን መናገር እንችላለን? ኤክስ ማይነስ ሲ ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ነው ብለናል። ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ነው ብለናል። ኦኬ። ስለዚህ ኤክስ ስኩዌር ኔጌቲቭ ዋን ከሆነ ኤክስ ማይነስ ኔጌቲቭ ዋን ኢዝ ኤ ፋክተር አይደል? ፋክተር ነው ማለት ነው። ሶ ኤክስ ማይነስ በኔጌቲቭ ፕላስ ይሆናል። ኤክስ ፕላስ ዋን ፋክተር ነው ማለት ነው። ፋክተር ኦፍ ኤፍ ኦፍ ኤክስ። ኦኬ። ስለዚህ አንዱን ፋክተር አወቅን ማለት ነው። አሁን የኤፍ ኦፍ ኤክስን የዚህን ፋንክሽን አንደኛውን ፋክተር አውቀናል። ማነው እሱ? ኤክስ ፕላስ ዋን ነው። ሌላኛውን ፋክተር ለማወቅ ቱ ፋይንድ ዚ አዘር ፋክተር። እንግዲህ ፋክተር ነው ከተባለ የሆነ ቁጥር ወይም የሆነ ኤክስፕሬሽን ከሌላ ኤክስፕሬሽን ጋር ተዋሶ ይህን ውጤት ይሰጠናል እንደማለት ነው። ስለዚህ አንዱን ብቻ ነው ያወቅነው፣ ሌላኛውን ፋክተር ማወቅ አለብኝ ማለት ነው። ሶ ቱ ፋይንድ ዚ አዘር ፋክተር ዩዝ ዋት ዩዝ ሎንግ ዲቪዥን ፕሮሰስ ተጠቀሙ ነው። ስለዚህ ምን ማድረግ ነው? ኤፍ ኦፍ ኤክስን ለዚህ ማካፈል ነው፣ ለኤክስ ፕላስ ዋን ማካፈል ነው። ስለዚህ
ማን ነው? ኤፍ ኦፍ ኤክስ ኤክስ ኪዩብ ማይነስ ኤክስ ስኩዌር ማይነስ 5x ማይነስ 3 ይሄን ለማን አካፍለዋለሁ? ለኤክስ ፕላስ 1። ይሄን በማካፈልበት ሰዓት እንግዲህ አሁን ይሄ የማካፈል ሂደቱ በደንብ ስለገባችሁ አሁን የኛውን ፈርስት ተርሙን ኤክስ ኪዩብን ለኤክስ አካፍላለሁ። ስንት ይመጣል? ኤክስ ስኩዌር ይመጣል። ሶ ኤክስ ስኩዌር አለ ኤክስ ስኩዌር ታይምስ ኤክስ ኪዩብ ይመጣል። ኤክስ ስኩዌር ታይምስ 1 ፕላስ ኤክስ ስኩዌር ይመጣል። ከዛ ይሄኛውን በኔጌቲቭ ስታባዙት ይሄ 0 ይመጣል። ይሄኛው በኔጌቲቭ ሲባዛ ይሄ ኔጌቲቭ ይመጣል። ሶ ኔጌቲቭ በኔጌቲቭ ሁለቱም ኔጌቲቭ ይሆናል። ኔጌቲቭ 2 ኤክስ ስኩዌር ይመጣላችኋል ሁለቱም። ከዛ የሚቀሩትን አውርዱ። እዚህ ጋር ማይነስ 5x አለ ማይነስ 3 አለ። አሁንም አዲሱ ፈርስት ተርማችን ማን ነው? ኔጌቲቭ 2 ኤክስ ስኩዌር ነው። ለማን አካፍላለሁ? ለኤክስ። ለኤክስ አካፍለው ኔጌቲቭ 2 ኤክስ ይመጣል ማለት ነው። አንዷ ብቻ ነው የምትጠፋው። ሶ ማይነስ 2 ኤክስ ይመጣል። እዚህ ጋር አስቀምጣለሁ። ኔጌቲቭ 2 ኤክስ ታይምስ ኤክስ ኔጌቲቭ 2 ኤክስ ስኩዌር ኔጌቲቭ 2 ኤክስ ታይምስ 1 ኔጌቲቭ 2 ኤክስ። ከዚህ በኔጌቲቭ ስታባዙት ይሄ ፕላስ ይሄም ፕላስ ይመጣል። ይሄ 0 ይመጣል። ይሄኛው ደግሞ ኔጌቲቭ 5 ኤክስ ፕላስ 2 ኤክስ ኔጌቲቭ 3 ኤክስ ይመጣል ማይነስ 3። እንደዚህ አሁን አዲሱ ፈርስት ተርማችሁ ማለት ነው ኔጌቲቭ 3 ኤክስ ነው። ሲካፈል ለኤክስ ስንት ይመጣል? ኔጌቲቭ 3 ይመጣል። ሶ ኔጌቲቭ 3 እዚህ ጋር ታስቀምጣላችሁ። ሶ ኔጌቲቭ 3 ታይምስ ኤክስ ኔጌቲቭ 3 ኤክስ ኔጌቲቭ 3 ታይምስ 1 ኔጌቲቭ 3። ከዚያም በኔጌቲቭ ስታባዙት ይመጣል። ይሄ ፕላስ ይመጣል። ደምሩት። ይሄም 0 ይሄም 0 ይመጣል። 0 ቆመ ማለት ነው። እዚህ ጋር ሎንግ ዲቪዥን ፕሮሰሱ። ስለዚህ ያዘር ፋክተር ማን ነው ማለት ነው? ኤክስ ስኩዌር። ስለዚህ ኤፍ ኦፍ ኤክስ ማለት ማን ነው ብለናል? ኤፍ ኦፍ ኤክስ ኤክስ ኪዩብ ማይነስ ኤክስ ስኩዌር ማይነስ 5x ማይነስ 3 ይመጣል ማለት ነው። ከዛ ይሄ ማለት ደግሞ ምን አንደኛው ፋክተር ተነግሮናል። ማን ነው እሱ? ኤክስ ፕላስ 1 ሲባዛ ሁለተኛው ፋክተር ማን ነው? ኮሸንታችን ማለት ነው። ኤክስ ስኩዌር ማይነስ 2x ማይነስ 3 ያያችሁ። ስለዚህ ፋክተራይዝ ያደረኩት ማለት ነው። አሁንም አንድ ስቴፕ ፋክተራይዝ ማድረግ ይቀረኛል። እችኛዋን ለብቻዋ ፋክተራይዝ ላደርጋት ኮሸንቷን ማለት ነው። ኮሸንቷን ለብቻዋ እዚህ ጋር ፋክተራይዝ ላድርግላችሁ። ኤክስ ስኩዌር ማይነስ 2x ማይነስ 3 አይደለም። ሶ በኳድራቲክ ደግሞ ይሄኛውን ቅድም እንዳሳየዋችሁ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢኳል ቱ 0 ከሆነ ይሄን ፋክተራይዝ በምታደርጉበት ሰዓት ምንድነው ሁለት ቁጥሮች ትፈልጋላችሁ። ሁለት ቁጥሮች ፈልጉ። ፒና ኪው ሲደመሩ የቢ ቫልዩ የሚሰጡ የቢ ቫልዩ እዚህ ጋር ማን ነው? ኔጌቲቭ 2 ሲባዙ ደግሞ ኤሲ የሚሰጡ የኤ ቫልዩ አንድ ነው። የሲ ቫልዩ ኔጌቲቭ 3 ነው። አንድ ሲባዛ በኔጌቲቭ 3 ኔጌቲቭ 3 የሚሰጡ ሲባዙ። ስለዚህ ሁለት ቁጥሮች ፈልጉ። ስንደምራቸው ኔጌቲቭ 2 ስናባዛቸው ደግሞ ኔጌቲቭ 3 የሚሰጡ ሁለት ቁጥሮች ካላችሁ ማና ማናቸው? አንድና ኔጌቲቭ 3 ናቸው። አንድና ኔጌቲቭ 3 ሲደመሩ ኔጌቲቭ 2 ይሰጣሉ። ሲባዙ ደግሞ ኔጌቲቭ 3 ይሰጣሉ። ከዛ በኋላ ይሄንን በዚህኛው በፒኤክስ ቦታ ተኩታላችሁ ኔጌቲቭ 2x። ስለዚህ ይሄ ማለት ምን እንደሚሆነው ፕላስ ኤክስ አንድ ስለሆነ ማይነስ 3x አድርገን እንገልጸዋለን ማለት ነው። ኔጌቲቭ 2x ከዛ እዚህ ጋር ማን አለች? ኔጌቲቭ 3 አለች። ከዛ በኋላ ምን ታረጋላችሁ? ግሩፕ ታረጋላችሁ። ሁለት ቦታ ግሩፕ ታረጋላችሁ። ሶ ለሁለቱ የጋራ ኤክስ ይሆናል። እዚህ ጋር ማን ይቀራል? አንድ ኤክስ ትቀራለች። እዚህ ጋር አንድ ትቀራለች። ለሁለቱ የጋራ ኔጌቲቭ 3 እዚህ ጋር ማን ይቀራል? ኤክስ ማይነስ 1 አሚን ፕላስ 1 ሶ እንደዚህ እናደርጋለን። ከዛ ሁለቱ ኮኤፊሺየንቶች ታገናኛላችሁ እነኚህ። ሶ ኤክስ ማይነስ 3 ሲባዛ ከሁለቱ አንዱ ትወስዳላችሁ ኤክስ ፕላስ 1 ይመጣል። ያያችሁ። ስለዚህ ምን ብዬ መናገር እችላለሁ? ኤክስ ስኩዌር ማይነስ 2x ማይነስ 3 ማለት ከማን ጋር እኩል ነው? ኤክስ ማይነስ 3 ታይምስ ኤክስ ፕላስ 1 ምን አደረኩት ማለት ነው? ፋክተራይዝ አደረኩት። ስለዚህ እኩል ይሆናል። እዚህ ጋር ኤክስ ፕላስ 1 አለ። ኤክስ ስኩዌር ማይነስ 2x ማይነስ 3 ማለት ደግሞ ምን ማለት ነው? ኤክስ ፕላስ 1 ታይምስ ኤክስ ማይነስ 3 ማለት ነው።
ኤክስ ፕላስ 1 ታይምስ ኤክስ ማይነስ 3 አያችሁ። አሁን ምን አያችሁ? እዚህ ጋር የተደጋገመ ነገር አያችሁ ማለት ነው። ኦኬ የተደጋገመ ነገር አለ ማለት ነው። ሶ ይሄን አሁን በዜሮ ፕሮዳክት ሩል ብትሰሩት ምንድነው የሚመጣው? ኤክስ ፕላስ 1 0 ነው። ኦር ኤክስ ፕላስ 1 0 ነው። ይሄኛውን አሁን ኤፍ ኦፍ ኤክስ which is equal to 0ን እየፈለጋችሁ ነው። ኦኬ ኦር ኤክስ ማይነስ 3 0 ነው ማለት ነው። ስለዚህ ኤክስ ስኩዌር ኔጌቲቭ 1 ኦር ኤክስ ስኩዌር ኔጌቲቭ 1 ኦር ኤክስ ስኩዌር 3 እንደማለት ነው። ሶ ኔጌቲቭ 1 ስንት ጊዜ ነው? አሁን 0 ነው የፋንክሽኑ 0 ነው፣ ግን ስንት ጊዜ ነው 0 የሆነው? ሁለት ጊዜ። እስኮ መልቲፕሊሲቲ። ስለዚህ ምን ብዬ መናገር እችላለሁ ማለት ነው? ኔጌቲቭ 1 is a zero of f of x with what? with multiplicity 2 with multiplicity 2 ማለት ነው። ያችሁ መልቲፕሊሲቲ ማለት ይሄ ነው። መልቲፕሊሲቲ ማለት አንድ ቫልዩ ለጊቭን ፋንክሽኑ ምን ያክል ጊዜ ነው ዜሮ የሆነው፣ ለምን ያክል ጊዜ ነው ዜሮ የሆነው የሚለውን የሚነግረን ነው ማለት ነው። በዚህ መልኩ እንግዲህ መልቲፕሊሲቲን መፈለግ እንችላለን ማለት ነው። ሶል አባውት በሚቀጥለው ቪዲዮአችን እንግዲህ ሌሎች ቴረሞች እናያለን እንደነ ሎኬሽን ቴረም እና ሌላ ራሽናል ሩት ቴስት ምናምን የሚሉትን ተጨማሪ ሀሳቦች እንመለከታለን። ቴንክ ዩ ቬሪ ማች